ያኔ እንደው እንዴት ልሁን 3500 የማን ነው የገባው ስለው ኧረ ቆይ ይመጣሉ አለ። 15 ቀን ነው የለም እንዴ 15 ቀንማ ከቆየ ራሴ ብር ነው ፈጣሪ ነሳርዬ ገና ነሽ ውዴ። ቆይ አንዴ ልጨርስ። እንደተሰራ አመጣን ቤት ተሰተረ ተቀመጠ በላን። አንድ ቀን በሁለተኛው ቀን ጧት ስልኬ የስራ ስልኬ ሊፈርጥ ይደወላል። ለጽሁፍ እኮ ምንድነው ጉዱ? እንደው ምን አይነት ጉድ ነው? ከዛ ብድግ ስል የሀገር ስልክ ተደውሏል። ምንድነው ምን ሆነሽ ነው ስላ ሳሪ ብር ገብታል አንቺ ጋር አለች። የምን ወይ ማሬን ያትሽ ሲሪየስ የምን ገባ ሽምጥ የምን አልገባም እንዴ አልገባም። አረ ገብቷል ስትል ደረሰኝ አምጪ እኔ አልገባም አልኩት። እንዴ ማሬ ሆ እንዴ ምን አስበሽ ነው እንዴ 3500 እኔ እና ጽቡ እኮ አገር ይያዝ ብለን ማሬ ከዛም እኮ አልቤልሻለሁ አርዬ ወይዬ ከዛ ልጅቷ ደረሰኝ ከከሰዓት ማዳሜ ተሳስታ ባንቺ አስገብታ ነው ብላ ደረሰኙን የተላከበት ቀን ከዛሬ ምናምን ቀን በፊት አርጋ ላክ ብታረግ ብንሳል አርዬ አረ ቆይ ማሬ ተጨርሰኝ ግን በፈጠረሽ እንደው እስቲ ቆዩ። ከዛ ተቆበውላጂ እጽባራ አለች እንዴ ማሬ ዋልኩ ጨርቄን ልጠን ከዛ ሲጠፋ በቃ ፈጣሪ ስራውን ይስጠው። በዛ ሰዓት እንደዚህ ሌባ ማጋለጥ ምናምን ስራ አልነበረም እና ያ ብሩ አንዱ እንዳንገበገበኝ ሲቀር ባለቤቷ የ5 ወር ደሞዝ ጠፋ ብሎ እንዴት ይጠፋል ብሎ እሷ እዚህ መግበጧ እየታመመች መስራቷ ልጅ ናት፣ አንድ ፍርዬ ናት። የስንት ታላቋ ነኝ እኔ እንደዚህ እየደከመች እየሰራች የእሷ ድካም የእሷ ገንዘብ ሳይሆን ያሳዘነው እሱ ብሩ ስለቀረበት 1 ዓመት ከምናምን ዘጋት። ጭራሽ ከነመፈጠሯ ዘጋት። የት ነሽ ምን ሆነሽ ነው አላት። ይሄ ነገር ያመኝና እኔ እንዴት ሁሌ አንቺ ጋር ስለምሆን የአንቺ ተማሪ ስለሆንኩኝ እንዴት የሚወደኝ ሰው ብር ጠፋ ብሎ ይጠፋል ብዬ ማስተዋል ጀመርኩኝ። ቢፈልጋት ኖሮ አይጠፋም ብዬ እቺን እህቴ ማዳን አለብኝ። አብሬያት ነው የምለፋው፣ አብሬያት ነው የምደክመው። ድካሟ ድካሜ፣ ጉልበቷ ጉልበቴ። ለምን መሰለሽ አንድ ቤት የሚሰራ ሰው አንድ አካል ነው። እሷ የሚባል ነገር የለም። ገባሽ? እኔ የቆምኩበት ስፍራ እሷ ቆማ ነው ያለችው። እና ሲያመኝ ቁስቁስ ሲያደርገኝ ደወልኩለት። ስልክ ተቀብዬ አናገርኩት። እሷን አናገራት ይመስለኛል። ለምን ላከችብኝ ይመስለኛል። ተናገራት እሷን ይመስለኛል። እና ያናገረኝ ፈቃደኛ አይደለም። ጠየቁት። ለምንድን ነው ብር ጠፋ ብለህ ነው የእሷን ዋጋ እንደ ረካሽ አይታት ለ5 ወር ደሞዝ ጠፋው? እሷ እኮ አንድ ቀን ለእናቷ ልካ አታውቅም። እኔ እዚህ ቤት ሳውቃት ይብላበት እንጀራ ማረኝ ብላ እንጀራ ገዝታ በልታበት አታውቅም ብሯን። እኔ አሞኝ ነው እንግዲህ እኔ እንደራሴ ገንዘብ አሞኝ ስጠይቀው ልትገባ ነው አልኩት። እሷ አዲስ አበባ ገባች ከሰማ እኔ በሱዳን አመልጣለሁ አለ። ማምላክን እንዲህ ሲለኝ አንጀቴ ብጥስ ብሎ በቻልኩት መጠን ምንድን ነው ማድረግ ያለብኝ? ከአንቺ የተማርኩት ሰው ማትረፍ። አንቺ እዚህ ጋር ማንም ምንም ከፍሎሽ አይደለም፣ ከማንም ዋጋ ገብተሽ አይደለም። ውስጥሽ ያለውን እውነተኛ ማንነትሽ ነው ለኛ የሰጥሽ ያልሽው። እኔም እውነተኛ ማንነቴን በልንገራት አቅሜ ታላቋ ነኝ። ከደነገጠች ከሰማች በሚለው መምከር ስጀምር ይመስለኛል ፍቅር አለባት ይመስለኛል። የፍቅር ሰው ደግሞ መምከር ከባድ ነው። ፍቅር ያለበትን ሰው በፍጹም መሀል ትገቢ አትችይምና ልትሰማኝ አልቻለችም። ረጅም ዓመት እያልኩ እስቲ ሂጂ ዛሬ ሀቡ ጋር እስኪ ሂጂ፣ ሀቡ እኮ ገብታ ትችላታለሁ። አትሰማም፣ አታዳምጥም። አሁን የገባት አሁን እየተዋት በብር ወቅት ብቻ መደወል ሲጀምር እውነት ነው ገንዘቤን እንጂ እኔን አይፈልግም ማለት ጀመረች። ማስተዋል ጀመረች። ደነገጠች። አሁን በምን ተስማምታ ቁጭ አለች? ብር እንደማትልክለት እኔም እሷም ተስማምተን ከአሁን በኋላ የመጨረሻ ባለፈው ላክንለት ከአሁን በኋላ 1 ብር እንደማይላክለት ተባብለን ተስማምተን እኔ ከላክሽ በሬሳ አይለን የምትተላለፊው አንደኛ እናቷ አደራ አይናት። እሷ እናቷ በምድር የሰጠሽውን በሰማይ ይቀበልሻል አለች። አደራ አይናት፣ ልጄ ናት፣ እህቴ ናት። አደራ ስላለችኝ ተስማምተን እሺ። ከዛ አንቺ ለካ ብሩን ብቻ ነው የሚፈልገው፣ እሷን አይፈልጋት። እኔ ደግሞ አንጀቴ ብስል አቡዬ ቆሰልኩኝ። እኔ ለሷን የቆሰልኩት አመንኩ። ታውቂያለሽ፣ ያምሻል እኮ
እውነተኛ ሴት ኮሽ በተለይ ተበድለሽ የኖርሽ ሴት ኮሽ የተገፋሽ ሴት ኮሽ መገፋት ምን እንደሆነ ይገባሻል። መቅሰል ምን እንደሆነ ይገባሻልና ያመኛል። ቢወድሽ እኔ ደግሞ ስማርት ነኝ። ቢወድሽ እኮ ይገባልሻል። የሚወዱትን እኮ ያወሩታል። ያወሩታል። እሺ ሀብዬ፣ እሺ ባጭሩ ልጅቷ አሁን እግዚአብሔር ይመስገን ነቅታ አንቺ ስር በመዋል እየሰማች ከእያንዳንዱ ገንዘባቸውን ከሚባሉ ሴቶች እንደገና ሁሌ በእያንዳንዱ የምትናገሪው ሴት ልጅ ንግስት ናት እንደምትዩ ሴት ልጅ ወንድም በገንዘብ አትገዛም የምትዩን ነገር ተግባር እያደረገችው በጣም ደነገጠች። እድሜዋ አሳዘናት። የምንመክራት ነገር እውነት ሆነ። ገብቶሻል? አመነችበትና ከአሁን ባለ ገንዘብ አልክምለች። ባታምንበት ቤት ሰራ። ጉድ ልንገርሽ አብዬ፣ ቤት ሰርቶ ቤቱ አያልቅም። 7 ዓመት ሙሉ የሰው ልጅ ቤት ይሰራል። ቤቱ አለቀ። እሺ ከአሁን ፋሲካ ጨርሳለሁ ይላል። ፋሲካ ስንት ፋሲካ ከበርኩ እኔ ራሱ እህቴ። ፋሲካው ይመጣል ይሄዳል። ቤቱ አያልቅም። አንዴ ጦርነት ሲለን እሺ እውነት ነው ጦርነት ማገራችሁ ብለን ስንረዳ የሆነች ትንጥዬ ገና የተጀመረች ቤት ፎቶ ላከልን። ባጭሩ ይሄ ቤት ትክክለኛ ያንቺ ነው ቪዲዮ አርገት ላክስንን ቪዲዮ በቀደም ላከላት። እንግዲህ እኛ ከቤተሰብ በላይ አይደለንም። ቤተሰብንም አናግር ያለው ልትሄዱ ሚርዬ ነገን ቀጥል ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። እቺ በምስሉ ላይ የምታዩት እህታችን እንግዲህ ሙሉ ድምጿን ሪከርዷን ቪዲዮ ሰርችብን ነበረ። ሁላችሁም አላያችሁትም። የአረብ ሀገር እህቶች መከራ ላይ ስንወርቅ ማንም ዙሮ እንደማያየን እርግጥ አውቃለሁኝ። ግን ቢሆንም ደግሞ ያው እኛው እርስ በራሳችን ጎደሏችንና ችግራችንን ብንሸፋፈን ጥሩ ነበረ። ለማንኛውም ይህች እህታችን ከ16 ዓመት በላይ በአረብ ሀገር ዋጋ የከፈለች እህታችን ናት። ለቤተሰቦቿ ብዙ የኖረች እንዲሁም ደግሞ ለህዝቧ ያው ታውቃላችሁ አረብ ሀገር ሴት የሆነ ነገር ጎደለ ሲባል ሩጣ የምትደርሰው እሷ ናት። እሷ የሆነ ነገር ሲደርስባት ግን ማንም ዙሮ አያያትም። ያው እንዳጋጣሚ እግሯን ታፋዋ ላይ ሲበላት አከከችው። በዛው እንዲ አላርጂክ ሆኖ ወደ ካንሰር ተቀየረ ተባለች እና ከአንድም 2 ጊዜ 3 ጊዜ ኦፕሬሽን ተደርጋለች። በራሷ ብር ወደ 30,000 የሳዑዲ ሪያል አውጥታለች። ግን መፍትሄ አልተገኘም። አሁንም ያው ትቶኛል ብላ ስራዋን እየሰራች በነበረችበት ሰዓት በሽታው እንደገና አገርሽቶ ያው እንደዚህ በሽተኛ ሆና የኛ ልጅ እየለመነች የኛ ልጅ እያየች ነው ያለችው። የኛ ነገር መጨረሻው ይሄ ነው። እውነት ለመናገር ዋ ለራሴ ነግበኔ ነው የሚያስብለው ማለት ነው። እንደዚህ አይነት ነገር ስናይ ዝም ብለን ባናልፍ የተሻለ ነው። በምንችለው አቅም እኛ መርዳት ባንችል እንኳን ለሚረዳ ሰው ብናደርስ ብዬ ነው የምለው። ከዛ ውጭ ግን ብዙ እህቶቻችን ሰሞኑን እየወጣ ያለ በጣም የሚያስገርምና የሚያስደንቅ ነገር እያየን ነው። እህቶቼ ከትናንት ዛሬ ልንማር ግድ ይለናል። ምክንያቱም ደግሞ ብዙ እህቶቻችን አንዳንድ አስመሳይ ወንዶች እየመጡ በውስጣቸውን እየገቡ ለብዙ ጊዜ ወይም ለብዙ ሰዓት ቪዲዮ በማውራት የተለያዩ ነገሮች በጣም የሚገርም ነው። አንደኛችን ከአንደኛችን መማር ያቃተን የአረብ ሀገር እህቶች ነንና ምን ለማለት ፈልጌ መሰላችሁ? አሁን ሰሞኑን አንዳንድ ነገር እየሰማሁ ነውና በተለይ የሀቢባ ቤት የማያሰማን የለም። አንድ ወንድ የ85 ወይም 86 ሴቶች የራቁት ፎቶ ይዟል። ቪዲዮ እያወራቸው የሚቀርጻቸው ማለት ነውና ይሄንን ስሰማ እኔ በጣም ነው የገረመኝ፣ በጣም ነው ያጀበኝ ማለት ነው። ማለት ከ100 በላይ ሴቶችን በምን ያህል ሰዓት አውርቶ ነው? እሱስ ደግሞ ምን ሊያገኝ ነው ይሄንን ሁሉ ቪዲዮ የያዘው ብለን ካልን ደግሞ ከእያንዳንዷ የራቁት ፎቶ ከተያዘባት ሁሉ የወር ደመወዟን የሚያልባት እሷ ነው ማለት ነው። የወር ደመወዟ ሙሉ በሙሉ ለሱ ነው ገቢ የምታደርገው፣ ምክንያቱም እሱ ስራው ስለሆነ ማለት ነው። ብዙዎቹ ከይሄንን ሁሉ ቪዲዮ ከየት አመጣው ይሄንን ሁሉ ሴት እያወራ ነው የሚል ነበር ያየሁት ከታች ኮሜንት ላይ ማለት ነው። እሱ ስራዬ ብሎ ስራውን ይዞበት ነው። ምክንያቱም ይሄንን ስራ ካልሰራ እንደማይኖር ያውቀዋል፣ ገቢ እንደማያገኝ ያውቀዋል። ስለዚህ ምንድነው ማድረግ ያለበት? እህቶችን እንደዛ አንዳንድ ስለ ፍቅር ቦታ ያላቸውን እህቶች
እየያዘ ቪዲዮ እየቀረጸ ያንን ቪዲዮ ለቤተሰቦቿ በማድረስ እንዲሁም ደግሞ በአካባቢው ላሉ ጓደኞች በማድረስ ሚዲያ ላይ ያሰራጭብሻለሁ፣ ይሄን ያህል ገንዘብ ካልከፈልሽኝ ይሄን ያህል ገንዘብ አምጪ በማለት እያስጨነቀ ነው እንግዲህ የራሱን ገቢ ማጧጧፍ የሚችለው ማለት ነው። ስለዚህ እኔ በልጁ ወይም ደግሞ በሰውየው ሽማግሌ ነው ብለዋል፣ በሱ አልፈርድም። ግን ብዙ እህቶቻችን እኔ ግራ ግብት የሚለኝ ነገር የሰው ልጅ እናንተን ለእናንተ ለቁም ነገር የሚፈልጋችሁ ከሆነ መጀመሪያ የራቁት ፎቶ ወይም ደግሞ ቪዲዮ አይደለም የሚጠይቃችሁ ማለት ነው። ክብራችሁን ጠብቃችሁ ከነ ክብራችሁ እሱ ዘንድ እንደደርሱ ብቻ ነው የሚፈልገው። ስለዚህ ክብራችሁን ሳትጠብቁ ክብራችሁን በስልክ በሚዲያ በቪዲዮ እንደዚህ አድርጋችሁ ነገ እንደው ያ ሰው እንኳ አግብቷችሁ እሱ ጋር ብትሄዱ ክብር አይኖራችሁም። ምክንያቱም ደግሞ ምንድን መሰላችሁ እሱ እናንተን ቪዲዮ ክፈቱ እንደዚህ ኩኑ እንደዚህ አድርጉ ባላችሁ ቁጥር አእምሮ ላይ የሚቀረጽ ነገር አለ። ስለዚህ ይቺ ልጅ እኔ እንደዚህ አድርጊ ስላት ለሌላውም እንደዚህ ናት የሚል አስተሳሰብ ያስባልና እባካችሁን እንደዚህ አይነት ነገር የምታደርጉ ወንድ ጋር ደውላችሁ ወይም ደግሞ ወንድ ደውሎላችሁ ቪዲዮ ይሄን ገላሽን አሳየኝ፣ ይሄን እንዲህ አድርጊ፣ ይሄን እንዲህ ነው የሚላችሁን ሰው ባይቀርጻችሁ እንኳን ያስነቃችኋል፣ ትናቃላችሁ። ስለዚህ ከምትናቁ ደግሞ ክብራችሁን ጠብቃችሁ ለእናንተ ያለው የትም አይሄድም። ስለዚህ እኔ በጣም ነው የገረመኝ 83 84 85 ሴቶችን የራቁት ቪዲዮ እንግዲህ ለአንዲት ሴት የተላከ ነው። ይሄ ለአንዲት ሴት የተላከ ነው። ያልተላከ እንግዲህ በሺህ የሚቆጠር ይኖራል ማለት ነው። እና በጣም ነው ያዘንኩት። እንግዲህ አስቡ ከነዚህ ሁሉ እህቶቻችን በወር ደሞዛቸውን ይሄንን ብር ካላመጣሽ ቪዲዮሽን ሚዲያ ላይ ለቀዋለሁ እያለ በማስፈራራት የራሱን ገቢ ያጧጡፋል ማለት ነው። እና እህቶች ክብራችሁን ጠብቁ፣ ክብር ይኖራችሁ፣ ለራሳችሁ ገላችሁ ክብር አለው ወይ የምታውቁት ባላችሁ አይደለ። ባላችሁ እንኳን ቢሆን በአሁን ሰዓት ባልም አይታመንም እንኳን አይደለም ሚዲያ ላይ እያወቃችሁትና ቤተሰብ አውቆት በስነ ስርዓት ያገባችሁት ባል እያረደ እየሄደ ባለበት ሰዓት እየገደለን ባለበት ሰዓት ምንም የማታውቁት ሚዲያ ላይ አንድ ቀን ያያችሁት ወይም ደግሞ የሌላ ሰው ፎቶ አድርጎ ደግሞ በሌላ ሰው ፎቶ መጥቶ እንደዚህ የሚጀናጅናችሁ እንደዚህ አላስፈላጊ የሆነ ነገር የሚያስገባችሁን ወንድ አታውሩ፣ እራቁት፣ ራሳችሁን ጠብቁ፣ ክብራችሁን ጠብቁ። እንደዚህ እህታችን በስደት ወጥቶ ከመሰቃየት ፈጣሪ ይጠብቃችሁ። ትንሽ ነገር ነው ብላችሁ ቦታ የሰጣችሁ ትልቅ ሆኖ ዋጋ ሲያስከፍላችሁ ማየት እንደዚህ እህታችን ትንሽ አማልና ሁላችሁንም በስደት ላይ ከክፉ ነገር በስደት ላይ የሰው እጅ የሰው አይነ ከማየት ይጠብቃችሁ፣ ይጠብቀን፣ በሰላም ለሀገራችን ያስገባን። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። እንወዳችኋለሁኝ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እይታዬ በጣም ቀንሷል። ለምንድን ነው ግን? ኧረ ተው ግን ተው። ሰብስክራይብ እና ላይክ አድርጉልኝ ማለት ነው። ወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቀን። በስደት ላይ እንደዚህ እህታችን ከመሰቃየት ይጠብቀን እላችኋለሁ። ባይ